መጨረሻው ምን ይሁን ምን ይከሰት ምን እንደሚታወቅ በጣም ይከብዳል። እሷ ጭካኔና አረመኔ እንደሆነች ሁላችንም እናውቃለን። ልዑልን ይሄ ደፍሮ ብቻው መሄዱ ደግሞ በጣም አሳሳቢ ጉዳይ ነው። ሚኪን ባለው አቅም ወስኖ መክሮት ነበረ። እባክህ እሷ ታውቃታለህ ደግሞ እዛ ሀገር ላይ ትናንት እንደነገርኳችሁ ሊያጠፉን የመጡ ብላ ነው የልዑል ልጆች አሳግታ ያለችው። ሁለተኛ ደግሞ የሰፈር ሰው በሙሉ በአስቤዛ በምን በጥቅማ ጥቅም አሳምና የተቀመጡ ሰዎች ናቸው። አሁን ልዑል ሲሄድ ጊዜ እኔ አላቅም እንደሚፈጠር በጣም አስጊ የሆነ ነገር ነው። ግን ልዑል በያዛቸው ነገራቶች በሙሉ አሸንፎ ይመጣል እንጂ ተሸንፎም አንድ ቀን አያውቅም ነበረ። ግን የዚህ ጉዳይ እኔ በጣም አስፈርቶኛል። በእርግጥ እኔ ራሴም ተናግሬ ነበር። መድኃኒቱ ይሰጣት፣ የመጣ ነገር ይምጣ፣ መድኃኒቱ ይሰጣትና ነገራቶቹ ቢስተካከሉ ይሻላል ብዬ ነበር። ምክንያቱም እሷ ልዑል መድኃኒቱ ሰጣትም አልሰጣትም እነዛ ሁለት ልጆች ማጥፋቱ አይቀርም። ለምን እልህ ውስጥ ተገብታለች ከልዑል ጋር። ለልጅዋ ያልተመለሰች ሴትዋ የልዑል ሰራተኞች ወይስ የልዑል ክሩሞችን ትመለሳለች ማለት በጣም ከባድ ነገር ነው ውድ ቤተሰቦች። ስለዚህ ዛሬ ልዑል የወሰነው ነገር በጣም አስደንጋጭ ነገር ነው። ሰራተኞች በሙሉ ሙሉ የነስር አይን ክሩሞች በሙሉ በጣም ነው የደነገጡት። ምክንያቱም ልዑል እንደዚህ ይወስናል አልተባለም ነበር፣ ማንም ሰው አልጠበቀም ነበር። ልዑል በቀጥታ ክፍለ ሀገር ሊሄድ ወስነዋል። ውድ ቤተሰቦቼ ለምንድን ይሄዳል ብትሉኝ ከሆነ መድኃኒቱ ይዞላት ሊሄድ ነው የወሰነው። በቃ ካጠፋችኝም ታጥፋኝ፣ አጥፍታኝ ትጠፋለች አውቃለሁ። ነገር ግን ወርቁ መሞት የለበትም። ለስራ ብዬ የላኳቸው ልጆች ምንም መሆን የለባቸው፣ ምንም ሊሆኑ አልፈልግም። ስለዚህ የመጣው ይምጣ፣ እኔ ልጇ ይዤ እሄዳለሁ ነው ያሉት። ክሩሞቹ ደግሞ ማናቸውም አልተስማሙም። ስለዚህ ውድ ቤተሰቦች የልዑል መጨረሻ ምን ይሆን? ምን ሊፈጠር ይሆናል? በጣም አስፈሪ የሆነ ነገር ነው። ለምን ልዑል እሷ በጣም በወጉት ነው የምትፈልገው። እሱ ለማጥፋት ያላደረገችው ነገር የለም፣ ያልወሰነች ነገር የለም። ብዙ ነገር አድርጋለች፣ ብዙ ነገር ወስናለች። ስራዋ እሱ ማጥፋትና ማጥፋት ብቻ ነው። እና ልዑል ለምን እንደተደፋፈረ አላቅም። በቃ መድኃኒቱ ይዤ ሂጄ ልጆቹ ማውጣት አለብኝ ነው ያለው። በእርግጥ የልጆቹ ነገር በጣም ያሳዝናል ውድ ቤተሰቦች። ልዑልን ለማዳን የልዑል አባት ለማዳን ብሎ እያንዳንዳቸው ዋጋ የከፈሉ ነው። ያው እንደምታውቁት እድሜም በዚህ ልክ ዋጋ የከፈለ ያልሆነ ጭንቀት ውስጥ ከተውት ያው እስር ቤት እንዲገባ አድርገውታል። ስለዚህ ልዑል ለሱ ብለው ብዙ ልጆችን ስለተጎዱ ያ ነገር ልዑል በጣም አሳስቦታል፣ እንቅልፍ አሳጥቶታል። ስለዚህ አሁን ብዙ ተለመነ፣ ብዙ ተደረገ፣ ግን ልዑል የመጨረሻው ውሳኔ ወስኖ ነው የተነሳው። በጣም አሳሳቢ የሆነ ጉዳይ ነው። እስኪ ሁላችሁም ለልዑል ዱዓም ጸሎትም አድርጉለት። ምን ይሁን ምን ታደርገው ይሁን? እቻ ለምን የሆነ ሴትዋ ተዘጋጅታ ተጠብቀው ይሁን? ደግሞ የሚገርማችሁ ነገር ቪዲዮን እንድታየው ነው መልእክት ያስተላልፈላት። እመጣለሁ፣ ቃልሽን አክብረሽ ጠብቂኝ፣ ቃሌን አከብራለሁ፣ የምትፈልጊያቸው መረጃዎች በሙሉ እሰጥሻለሁ፣ መድኃኒቱ እሰጥሻለሁ፣ እኔ የምፈልገው በሙሉ ታደርጊልኛለሽ ነው ያላት። ለመኑት። ሚኪ ያላለው ነገር የለም፣ አለመነው ነገር የለም። ሁላቸውም ቁጭ ብሎ ነው እባክህ ልዑል፣ ይሄ ነገር አዋጭ ነገር አይደለም፣ የሚያዋጣ ነገር አይደለም። ሴትዮዋ ታውቃታለህ፣ ሀናምኒ ናት፣ ብዙ ነገር ታደርጋለች። ስለዚህ እባክህ ከዚህ ነገር ተቆጠብ፣ ከዚህ ነገር መራቅ አለብህ፣ እንደዚህ አታድርግ ሲሉትም እሱ በምንም ሁኔታ እኔ አልተዋትም፣ ምንም አታመጣም፣ እኔ ሂጄ መጋፈጥ ያለብኝ ነገር እጋፈጣታለሁ። ምክንያቱም ልጆቹ የሆነ ነገር ልታረጋቸው ትችላለች፣ ቤተሰብ አላቸው፣ እናት አባት አላቸው። እናት አባታቸው እኔን አምኖ ነው የሰጡኝ፣ ከኔ ጋር ሊሰሩ ነው የተስማሙት። ዛሬ በምን ሁኔታ እንዴትስ አድርጌ አስችሎኝ ልቀመጥ? እኔ አላስችለኝም። እነዚህ ልጆች የሆነ ነገር ብታረጋቸው በጣም ከባድ ነው። እኔ በልዑልም አልፈርድም። ምክንያቱም እነዚህ ልጆች እሱ ጋር ሊሰሩ ነው የመጡት። ስለዚህ ለእሱ ጋር ሊሰሩ መጥተው በዚህ አደጋ ውስጥ መግባታቸው በጣም ይከብዳል። እቺ ሴትዋ ማንም ሰው ያውቃታል። እልም ያለች ወንጀለኛ ናት። ሰው ከማጥፋት ወደ ኋላ አትልም። የሰውን ሕይወት ማያሳስባት ሴት ናት። እነዚህ ልጆች የሆነ ነገር ልታረጋቸው ትችላለች። ልዑል መሄዱ አሪፍ ነው። ነገር ግን ተደራጅተው የህግ አካላትን ፖሊስ አዘጋጅተው ቢሄዱ ባይነኝ። እኔ እንደኔ የብቻው መሄድ ሳይሆን ምክንያቱም ለብቻው ሊያገኙት በሳምራዊ ጎሳዎችም ሆነ በአሞቴ ጎሳዎች ልዑል ጋር ብዙ ጊዜ ሽማግሌ እንደተላከ ታውቃላችሁ። ለምን የብቻው እንዲያገኙት እንደፈለጉ እነሱና ራሳቸው ነው የሚያውቁት። ምክንያቱም
ሉል ይሄ ኬዝ ሚዲያ ላይ ስላወጣው የአሞቴ ጎሳዎችን ሆነ የሰማያዊ ጎሳዎችን በጣም ነው የተናደዱት። ሉልን ዋጋ ሊያስከፍሉት ይፈልጋሉ። ሉልን ለማገት ይፈልጋሉ። ሉልን ለማጥፋት ይፈልጋሉ። ግን ሉል በምንም ሁኔታ አልገኝም፣ አልፈልግም፣ ከእናንተ ጋር ምንም አይነት ግንኙነት ሊኖረኝ አልፈልግም። ዘመዶች ናችሁ፣ ሰዎች ናችሁ፣ በሰውነታችሁ ዘመዴ በመሆናችሁ አከብራችኋለሁ እንጂ ሌላ ምንም ነገር ከእናንተ ጋር የሚያገናኘኝ ነገር የለም ብሎ መልሶላቸው ነበር። ግን ያ እድል አሁን ያገኙት ነው። እሷም እሱ ለማጥፋት ያላደረገችው ያልቆፈረችው ጉድጓድ የለም። ግን አሁን በገዛ እጁ ሰጥቶ ሊሄድ ነው። ስለዚህ እባካችሁ ውድ ቤተሰቦቼ ሉልን በሰላም ሂዶ በሰላም እንዲመልስልን ፈጣሪም እንዲጠብቀው ደግሞ ሁላችሁም ጸሎት ማድረግ አለባችሁ። ማንም ሰው የተስማማበት ነገር አይደለም። እናቱን ስሰማ ምን እንደምትል ምን እንደምትወስን እኔ አላቅም። የሉል ምን ያክል እንደምሳሳለት ታውቃላችሁ። እንኳን እናቱ እኛም እንሳሳለታለን። ለምን የብዙ ሰውን ባያበሰ የብዙ ሰው ችግር የቀረፈ ብዙ ሰው ያሳከመ ብዙ ሰው ብዙ ያደረገ ጀግና ጋዜጠኛ ነው። እሷ ጋር ሂዶ ምን ያደርጉታል ይሆን? ምክንያቱም የሰፈር ሰው በሙሉ የሚያምነው እሷ ነው። ለምን? ብዙ ነገር ስለምታደርግላቸው። ክፋት እንደምትሰራ ማንም ሰው አያውቁም። ሀታ ተልኮ የመጡ ሰዎች እሷ እንደዚህ ነገር ታደርጋለች፣ በዚህ ሁኔታ ነው የምናውቃት ተብሎ ሲነገሩ ዲና እንዴት እንደነገ ታደርጋለች? ዲነ እኮ እንዲነጋ አታደርግም። ዲነ እኮ እናት እኮ ናት። ዲነ ጥሩ ሰው እኮ ናት። ዲነ እኮ ታበላናለች። ዲነ እኮ ታለብሰናለች። ዲነ እኮ እንዲህ ታደርጋለች። ዲነ እኮ ታርዳለች። በቃ ይሄ ነው። ግን እዚህ ጋር ከጀርባዋ ያለ ክፋትና ወንጀል እንደምትሰራ ሰውን 30 ምናምን ዓመት በሙሉ አሳግታ ብር እንደምትቀበል እነሱ የሚያውቁት ነገር የለም። የእሷ ጥሩነት ብቻ ነው የሚያውቁት። እኔ በእነሱም አልፈርድም። ለምን? ጥሩነቷ ነው የሚያውቁት እንጂ ማንነቷና ምን አይነት አረመኔ እንደሆነች ጀርባዋን አያውቁ። ጀርባ ያጠኙት ነገር የለም። እዛ ሀገር ሂዳ ምስኪን ሰጪ ለጋሽ ሆና ነው የተገኘችው። እዛ ሀገር ሰው አይ ዲና እንደዚህ አይነት ወንጀል ትሰራለች ተብሎ ቢነገራቸው ማንም አያምነው። እኛም ቢሆን አናምንም። ገብቷችኋላ? የመጀመሪያ ብትሰራው ድርጊቷ ወንጀሏ በአዳም ልኮ እንዳላት ከሰይጣን ጋር ግንኙነት እንዳላት ሳናቅ እኔ ጋር ምስኪን ሆና ብትቀርብ ያ ምስኪንነቷ ያ ጥሩነቷ ነው የምመሰክርላት እንጂ አይ መጥፎ ናት ብዬ አልመሰክርም። ምክንያቱም ሰው ያላየው እንዴት ይመሰክራል? ያላየሁት ነገር አልመሰክርም። ግን የማያውቃት ይታጠናት የሚባለው እነሱ ነው የሆኑት። ስለማያውቋት ማንነቷ ስለማያውቋት በሰው ሕይወት ላይ እንደምትጫወት ማንም ስለማይረዳ ምንም ብላችሁ ብትነግሯቸው እዛ ሀገር ያሉ ሰዎች ስለ ዲና ምንም ነገር ያውቁት ነገር የለም። ስለዚህ ሉሊን የወሰነው ነገር በጣም ከባድ ነገር ነው። እኔ አላቅም ምን እንደምላችሁ ምን እንደማወራ ራሱ ግራ ገብቶኛል። ራሱ ሳየው በጣም ነው የደነገጥኩት። ስለዚህ በሰላም ሂዶ በሰላም እንዲመለስ የሁላችንም ምኞት ነው። ሁሌ አሸናፊ ሆኖ እንደሚመጣ ዛሬም አሸናፊ ሆኖ እንደሚመጣ ተሸንፎ አባቱን ነጻ አውጥቶ እነዛ የታገቱበትን ልጆች ካሉበት መከራ ወጥተው እንደሚመጡ እኔ ምኞቴ ነው። እኔ ለሉል ሁሌ መሳሳላታለሁ። ምን ይሆናል የሆነ ኬዝ በያዘ ቁጥር ምን ይፈጠራል ይሁን ምን ያደርጉታል ይሁን ነው ብዬ ነው ማስበው። ግን አሁን በራሱ እጅ ሰጥቶ ሊሄድ ነው። ለሚሄደውም ደግሞ መድኃኒቱ ሊሰጣት ነው። በሰው አልከውም ራሴ ይዤ ሄድና ከኔ ጋር ትደራደር። የአባቴ እህት ናት። ስለዚህ ልታጠፋኝ ከፈለገች ታጥፋኝ እንጂ እኔ በሰው አልከው መድኃኒቱ ራሴ ይዤላት ይሄዳለሁ። ፊት ለፊት ቁጭ ብለን እናወራለን። የምታደርገው ነገር ታድርግ፣ የምትወስነው ነገር ትወስን። የምታጠፋኝ ከሆነ መጀመሪያ እሷ አጥፍታ እኔ ታጠፋኛለች። መድኃኒቱ ግን በእጁ አልሰጣትም። እያንዳንዱ ነገር እናወራለን፣ እንተማመናለን። ነገራቶችን ካመነችበት ነው እኔ መድኃኒቱ መሰጣት ነው ያለው። ስለዚህ ሉል መጨረሻ እኔ ያለቀሰ ነው ያወራው። ውድ ቤተሰቦች ሉል ሲያወራ ያለቀሰ እንባ ተናንቆት እንባው የጠረገ ነው ቪዲዮ የሚቀረጸው ነበረው። በመጨረሻ ደግሞ ሚኪ አላስችል ሲለው ነው ጥሎ የወጣው። በረከት ለምን እንደዚህ ታደርጋለህ? እባክህ አንተ ስላለህ ነው ይሄን ያህል የምንለፋው ምንድነከው? አሁንም ቢሆን ሁሉ ነገር ሌላ ኬዙ ይተውና ይሄን ነገር እኛ ተከትለን ሰው ጨምረን የህግ አካላትም ጨምረን እንሂድ። ብቻህን አትይ፣ ተረጋጋ፣ ቁጭ ብለን እናስብበት፣ እንወያይ ሲለው ጊዜ እኔ ወስኛለሁ። ምንም ብትሉ ምንም አልመለስም። በቃ ባንዴ ወሰንኩኝ። ልጆች ወዛ የተሰቃዩ ነው፣ ለእኔ ብሎ ነው ወደዛ የሄዱት። ስለዚህ ለእኔ ብሎ የሄዱ ልጆች ደግሞ ከዚህ የበለጠ ስቃይ ሊደርስባቸውም አልፈልግም። እስካሁን ምን እንዳደረገቻቸው እራሷ ነው የምታውቀው። አሁን ታማለች። አዎ ብታመም እኮ ሰው ምለሰው ይሰራል።
እጇን ይሰራል። እኔ ትላንት ተናግሬያለሁ። ብር ስላላት ጉድጓድ ውስጥ ገብታ ቁጭ ብላ ብታመምም ብሯን ይሰራል፣ ትደዋውላለች። ምክንያቱም እንደ እሷ ሰውን የሚያጠፉ ሰዎች ነፍ ናቸው። ለወንጀል ተባባሪ ነፍ ናቸው። እሷ የሚተባበሩ ነፍ ናቸው። ዶክተር አይቀራት ምን አይቀራት፣ እያንዳንዳቸው ግንኙነት አላት። ስለዚህ አልጋ ላይ ቁጭ ብላ እኮ ስልኳና እጇ ነው ምላሷ ነው የሚያወራው እንጂ ጉልበቷ አይደለም። እሷ ትላንት እኮ በጉልበቷ አይደለም የምትሰራው። ልዑል እኮ ልክ እኮ ነው። እኔ ትላንት ብዬ ነበር። በስልኳ ሁሉ ነገር መሳት ትችላለች። በስልኳ እዛ የሄዱ ልጆች መታችሁ አጥፉልኝ ብትል ይሄዱላታል። ለምን? አሽቃባጭና እንደ ሰው አረመኔ የሆኑ ሰዎች ስለሞሉ በዙሪያ ጥምጥም ብለው። ሰው ልዑል ልክ ነው፣ ግን ብቻዋ ይሄድ ነው። እኔ የወሰነው ውሳኔ ልክ ነው፣ እደግፈዋለሁ። ልጆቹ ከዛ ስቃይ መውጣት አለባቸው። እናንተ ለማገዝ ብለው ነው ወደዛ በሄዱበት ነው የተያዙት። ቤተሰብ ሊጨናነቅ ይችላል። እናት አባት ወይ ልጅ ያላቸው ልጆች ይሆናሉ። ስለዚህ ልዑል መሄዱ ይሄድ። ነገር ግን ብቻው ሳይሆን ተደራጅታችሁ ተወያይታችሁበት ተመካከራችሁበት ብታረጉት አሪፍ ባይነኝ። አንዳንዴ የምትወስኑት ውሳኔ አግባብ አይደለም። ባለፈው ውሳኔ ወስነህ ነበር፣ ያው አልተሳካም። እሷም ውሸት ነው ሰው ያላከችው የነበረው። ግን አሁንም ይሄ ከክሩሞች ተለይተህ ብቻህን ማሰቡ እኔ ያን ያክል አልደግፈውም። ምክንያቱም ርስቅ አለው። ሀገር አዲስ አበባ ላይ አይደለም ወይ ሰፈርህ አይደለም፣ ክፍለ ሀገር ነው የምትሄደው። ማታውቃቸው ሰዎች ናቸው፣ ማያውቁ ሰዎች ናቸው። ይሄ ነው የበደለኝ፣ ይሄ ነው እንደዚህ ያደረገኝ ብትላቸው እነሱ ለእሷ ነው የሚደግፉት እንጂ ለአንተ አይደለም የሚደግፉት። እና እባክህ ልዑል ተመካክራችሁ ያለውን ነገር አስተካክላችሁ ብትሄድ ባይነኝ። ግን እኔ ይሄ የራሴ ሀሳብ ነው። ውድ ቤተሰቦቼ እንግዲህ ሁላችሁም አስቡት፣ በዱዓችሁ አስቡት፣ በጸሎት አስቡት። ልዑል የወሰነው ነገር በጣም ከባድ ነገር ነው። በጣም ከባድ ነገር ነው። እቺ ሴትዋ ለማንም አትመለስ ሴት ናት። ብር ካገኘች ማንም ምንም አይደለም ለሷ። ብርን ከሰው የምታስቀድም ሰው ናት። ሰው እኮ ከብር ሰው ያስቀድማል። እሷ ግን ብር ነው ከሰው የምታስቀድመው። ያ ስለሆነ ለልዑል ዱዓ አድርጉለት፣ ጸሎት አድርጉለት፣ በሰላም እንዲመለስልን፣ ነገራቶች ተስተካክሎ እንዲመለስ እርግጠኛ ነኝ። እወዳችኋለሁ። ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እንገናኝ።